ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የለተቀዳሚ የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። በቅድሚያ ግን ለሁሉም ኢትዮጵያን በሙሉ እንኳን ደስ ያላችሁ ለማለት እንወዳለን። ምክንያቱም ትናንት ብሔራዊ ቡድናችን በቅድመ ማጣሪያ የአፍሪካ ዋንጫ ማጣሪያ ምድብ ውስጥ ለመግባት በተደረገ የቅድመ ማጣሪያ የመጀመሪያ ዙር ጨዋታ ድል አድርጓልና እንኳን ደስ ያላችሁ ለማለት እንወዳለን። የምናስቀደመው መረጃም ይሄን ነው የሚሆነው። ዋሊያዎቹ ትላንት ጨዋታቸውን ሞሮኮ ላይ ከሳውቶሚና ፕሪንሲፔ ጋር ጨዋታቸውን ከውሎ ነበረ። በቅድመ ማጣሪያ ጨዋታ ማለት ነው። እንግዲህ የቅድመ ማጣሪያ በተለይ የጥራት ደረጃቸው ከዚያም ባለፈ በራንኪንግ መሰረትና በአፍሪካ ዋንጫ የማጣሪያ ሂደት ውስጥ ለመግባት የሚደረግ የቅድመ ማጣሪያ ጨዋታ ነው። ታዲያ ኢትዮጵያም ከሳውቶሚና ፕሪንሲፔ ጋር ተደልድላ የመጀመሪያ ዙር ጨዋታዋን ትላንት ሞሮኮ ላይ ነበረ መከወን የቻለችው። የመልሱን ደግሞ እንደዚሁ ድሬዳዋ ላይ ታደርጋለች። ትላንት ታዲያ 3-0 በሆነ ውጤት ነው ኢትዮጵያ ብሔራዊ ቡድን ማሸነፍ የቻለው። ጨዋታውን ከናን ማርክነህ አንድ ጎል አስቆጠረ። አቢዳለም ደግሞ ሁለት ጎሎችን አስቆጥሮ በድምሩ 3-0 ማሸነፍ ነው ዋሊያዎቹ ድል ማድረግ የቻሉት። ይህ እጅግ አስደሳች የሚባል ድል ነው። እርግጥ ነው ተጋጣሚዋ ሳውቶሚና ፕሪንሲፔ ብትሆን በጥራት ደረጃ ከኢትዮጵያ ያነሰች ነች በእግር ኳስ ጥራቷ። ከዚያም ባለፈ በልምድም በብዙ መንገድ ስንመዝነው ኢትዮጵያ የተሻለች ሀገር ነች። ነገር ግን ባለፉት ዓመታት በተለይ እግር ኳስ ቤተሰቡ ደጋግሞ የሚያነሳው ጥያቄ አለ። ወደ ናፈቅን የአፍሪካ ዋንጫ መቼ ነው የምንመለስ? የእግር ኳስ እድገታችን መቼ ነው መጻኢ ጊዜ የሚመጣው? የሚል ጥያቄዎችን ያነሳል። ይሄ እንደ መንደርደሪያ ጠቅመውን የበለጠ እንድንሰራ ብርታት የሚሰጠን ጨዋታ ብለን እናምናለን። የመጀመሪያው ዙር 3-0 ተጠናቋል። ሁለተኛው ዙር ደግሞ ለተማክሰኞ ድሬዳዋ ላይ የሚደረግ ነው የሚሆነው። በተለይ የኢትዮጵያ ብሔራዊ ቡድን ይሄ ቅድመ ማጣሪያው እንደማይገባት ደረጃዋ እንዳልሆነ ለማሳየት ሰፋ ባለ የጎል ልዩነት በሙሉ ብልጫ ማሸነፏ የበለጠ በቀጣይ ትልቅ ስራዎችን ለመስራት በር የሚከፍትበት አጋጣሚ እንዳለም ይታመናል። ትናንት እንግዲህ ኢትዮጵያ ብሔራዊ ቡድን በብዙ መንገድ ብልጫ ነበረው። ምናልባት በሁለተኛው አጋማሽ በመጀመሪያዎቹ 20 እና 25 ደቂቃዎች ላይ ሳውቶሚ ይበልጥ በስሜት ቀርበው ይበልጥ ለማሸነፍ ሲታትሩ ነበር። ነገር ግን አልሆነም። ሁለት ጎል አስቀድሞ ተቆጥሮባቸው ነበረ። ኢትዮጵያ ብሔራዊ ቡድን ግን በመልሶ ማጥቃት ጨዋታዎቹን ረገብ ቴምፖን በማቀዝቀዝ የሚያገኙ ዕድሎች ለመጠቀም ነበር የሞከረው። ከዚያ ከሶስትም በላይ ጎል አስቆጥሮ ማሸነፍ ይችል ነበረ። አሰልጣኝ ዮሐንስ ሳሌም ለውጦችን አላደረጉም ነበረ። ደቂቃው መጠናቂያ 3 እና 4 ደቂቃዎች ሲቀሩ ነበረ ነግሩምን ቀይረው ማስገባት የቻሉት። ምናልባትም በመልሱ ጨዋታ ላይ ግን የበለጠ ለውጦችን አድርገው ሊገቡ እንደሚችሉም ይታመናል። በጨዋታው ሌላኛው ብሔራዊ ቡድኑ ድል ባደረገበት ጨዋታ በመጀመሪያ አሰላፊነት የተጫወተው አለም ብርሃን ይግዛውና በ88ኛው ደቂቃ ላይ ተቀይሮ የገባው ግሩም ሀጎስ በዋናው ብሔራዊ ቡድን የመጀመሪያ ጨዋታቸውን ነው ማድረግ የቻሉት። እናም በፈርስት ዴቢያቸው የሆኑ ተጫዋቾች ነበሩ በትናንትናው የጨዋታ መርሃ ግብር ላይ። እንግዲህ ሳውቶሚን ምናልባት እንደው ማነች የሚለውን ሀሳብ ለማንሳት ያክል ጥቂት ስለ ሳውቶሚና ፕሪንሲፔ ሀሳቦችን ለማንሳት እወዳለሁኝ። እንግዲህ በገልፍ ኦፍ ጊኒ በሰሜን ምስራቅ አትላንቲክ ኦሽን የምትገኝ ናት። በኬፕ ሎፔዝ በጋቦን እንደዚሁ ታዋስናታለች። ወደ 201,800 ህዝብ ብቻ ነው በዚች ደሴት ላይ የሚኖረው። እናም በአፍሪካ ማለት ነው ከሲሸልስ በመቀጠል ትንሿ በአፍሪካ ሉዓላዊ ሀገር ነች ሳውቶሚና ፕሪንሲፔ። ሌላኛው በ1470 ላይ ፖርቱጋላዊ አሳሾች ጆዋዴ ሳንትሬም እና እንደዚሁ ደግሞ ፔድሮ ኤስኮባር እስኪያገኟት ድረስ ሰው አልነበረባትም እና ከዚያ አሳሾች ካገኟት በኋላ ነው ፖርቱጋላዊ አሳሾች እንደ ሰዎች እንግዲህ እየኖሩ በዛች ደሴት ህይወታቸውን መምራት የጀመሩት። ከዚያም ባለፈ እንግዲህ በተለይ ደሴቶች ብዙ የመጎብኘት ብዙ በቱሪዝም የተሻለ መዋለ ንዋይ የማግኘት እድል አላቸው። እንግዲህ በቢዝነስ እንደ ፓርትነር አንጎላ ጋር በጣም ቅርብ ነች በዚህ በኦይል እና ከዚያም ባለፈ ደግሞ የተፈጥሮ ጋዝ በዚህ በቢዝነስ ፓርትነር ሆና ትራዲሽ። ሌላኛው ዩኤስ ኮስት ጋርድ በአሜሪካ ማለት ነው ከ1975 ጀምሮ በፋይናንስ ፓኬጅ ረገድ ሚሊዮን ዶላሮችን ፈሰስ እያደረገ ሳውቶሚና ፕሪንሲፔን የሚደግፍበት እንደዚሁ ሁኔታ እንዳለም መረጃዎችን ስንመለከት ነበረ። እንደ አጠቃላይ እግር ኳስን ስትጀምር ለመጀመሪያ ጊዜ በ1976 ነው ከጋቦን ጋር የወዳጅነት ጨዋታ ማድረግ ያለችው። እንዳነገርኳችሁ ለጋቦን ቅርብ ነች። እናም በ1976 ነበረ የመጀመሪያ ጨዋታዋን ማድረግ የቻለችው። ሊዩስ ሌል የ38 ዓመት ተጫዋች በፖርቱጋል በፔሩ ሊጎች ተጫወተ አሳልፏል። እና እርሱ ነው ከፍ ባለ ቁጥር ጎል ማስቆጠር የቻለው። ሌላኛው ጄስፌል ሶራስ 36 ያክል ጨዋታዎችን በማድረግ በሳውቶሚና ፕሪንሲፔ እግር ኳስ ታሪክ በርካታ ጨዋታዎችን የከወነው ተጫዋች እርሱ ነው።
እንግዲህ ሳኦ ቶሚና ፕሪንሲፔ እንዳልኳችሁ በእግር ኳስ ጥራቷ አናሳ ነች። ነገር ግን በማጣሪያዎች ተሳተፍ ነበረ። ባለፉት 10 ጨዋታዎች ኢትዮጵያን ከመግጠሙ አስቀድሞ ማለት ነው አንድ ብቻ ነው ማላዊን በማሸነፍ ድል ማድረግ የቻለችው። ግሩፕ ኤች ላይ ነበረች እነ ቱኒዚያ በሚገኙበት ምድብ በዚህ በዓለም ዋንጫ የማጣሪያ ጨዋታ ላይ 21 የግብ ዕዳ ኑሮባት ነው የምድቡ ግርጌ ላይ ሆና ማጠናቀቅ የቻለችው። እናም ሳኦ ቶሚና ፕሪንሲፔ ትላንት ኢትዮጵያ በተሻለ መንገድ በጥራትም በአእምሮ በዝግጅትም በብዙ መልኩ ኢትዮጵያ ብሔራዊን ተሽሎ ያገኘንበት ጨዋታ ነበረ። ይህ ደግሞ የበለጠ በራስ መተማመናቸው ጨምሮ በዚህ የአፍሪካ ዋንጫ ማጣሪያ ጨዋታዎች ወቅት ላይ ኢትዮጵያ ብሔራዊን በሰፊ ጎል ታሸንፈው ወደ ቀጣዩ ዙር ለማለፍ መንገዱን መጀመሩ የመልሱን ጨዋታም እንደዚህ በተመሳሳይ ድል ማድረግ የሚችል ከሆነ ጥሩ የሞራል ስንቅ ይዞ የሚጓዝበት አጋጣሚ ይፈጥርለታል። በድጋሜ ለመላው ኢትዮጵያውያን በሙሉ እንኳን ደስ ያላችሁ። ዋሊያዎቹ ምንጊዜም በከፍታቸው በዝቅታቸው እንግዲህ ደጋፊው የኢትዮጵያን ከፍታ ነውና የሚመኘው በየትኛውም አጋጣሚ መልካሙን ሁሉ እንዲገጥማቸው ከወዲሁ እኛም ምኞታችንን እንገልጻለን። የመልሱን ጨዋታ በተሳካ መንገድ ከፍ ባለ ጎል አሸንፈው ድል የሚቀዳጁበት እንዲሆን ከወዲሁ ምኞታችንን እንገልጻለን። ሌሎችም ጨዋታዎች እንደዚሁ የተደረጉበት አጋጣሚ ነው ያለው ተመልካቾቻችን። እነዚህ ለማንሳት ያክል የወዳጅነት ጨዋታዎች ናቸው። ላይ ኢንተርናሽናል ብሬክ ነው። ስለዚህ በኢንተርናሽናል ብሬክ ላይ እነማን ተጫወቱ? የወዳጅነት ጨዋታዎችም ተደርጓል። እንዳልኳችሁ በዓለም ዋንጫም የፕሌኦፍ ጨዋታዎችም አስቀድመው ተደርገው ነበር። የመልሱ ደግሞ በቀጣይ ሳምንት መጀመሪያ ላይ ይደረጋል። ስለዚህ ትላንት የተከናወኑ ሌሎች ጨዋታዎችን እንመልከት። ሲጠበቁ የነበሩ መርሃ ግብሮች አሉ። እንግሊዝን ከኡሩጓይ ያገናኘ የጨዋታ መርሃ ግብር ነበር። እንግዲህ ኡሩጓይ ብሔራዊ ቡድን የኤሚሬትስ ስቴዲየም እንደዚሁ ሲጠቀም ነበረ። ለልምምድም ሲጠቀሙ ስንመለከት ነበረ። ትላንት እንግሊዝ ከኡሩጓይ ጨዋታቸውን በአቻ ውጤት ነው ማጠናቀቅ የቻሉት። 81ኛው ደቂቃ ላይ ቤን ዋይት ጎል አስቆጥሮ 3 አናብስት መምራት ጀምሩ። 94ኛው ደቂቃ ላይ ፌዴ ቫልቬርዴ በፍጹም ቅጣት ምት ኡሩጓይን አቻ በማድረግ ጨዋታቸው ተከባብረው ነው ማጠናቀቅ የቻሉት። እንግዲህ ቤን ዋይት እንደምናስታውሰው ከኳታሩ የዓለም ዋንጫ በኋላ ለእንግሊዝ ብሔራዊ ቡድን እንግዲህ ሲጫወት አልተመለከተነው ነበረ። እሱም ደስተኛ አልነበረ። ምናልባት ጋሪ ሳውዝጌት ጋር ምን እንዳቃቃራቸው በግልጥም የተገለጸ ነገር አልነበረም። ግን በቶማስ ቱኸል ጃረል ኳንሳ የባየር ሌቨርኩሰኑ ተጫዋች ኳንሳ ጉዳት ተገጠመ በኋላ እሱን በመተካት ወደዚህ ብሔራዊ ቡድን እንዲጠራ ተደረገ። ቤን ዋይት ትሬንት እንዳልተጠራ ይታወቃል። ትላንት ጎል ማስቆጠር ይችላል። በእንግሊዝ ብሔራዊ ቡድን በኩል ብዙ የቋሚ ተሰላፊዎችን አልተጠቀሙ ነበረ። ቶማስ ቱኸል በተለይ በሊጋቸው በርካታ ደቂቃዎችን ሲሳተፉ ድካም ያስተዋሉባቸውን ተጫዋቾች ረፍት ሰጥተው ነበረ። እንደነ ቡካዮ ሳካ፣ እንደነ ዲክላን ራይስ፣ እንደነ ሃሪ ኬን የመሳሰሉ ተጫዋቾች እድል አልተሰጣቸውም ነበረ። ጄምስ ትራፎርድ ነበር ግብ ጠባቂ። በመከላከል ስራው እንደነ ቲኖ ሊቭራሜንቶ፣ ፊካዮ ቶሞሪ፣ ሃሪ ማጓየር ስፔንስ ነበሩ። አማካይ ክፍል ላይ እንደዚሁ ጆርዳን ሄንደርሰን፣ ጄምስ ጋርነር እንደዚሁ ፊል ፋደን ነበር የተጠቀሙት። እንደዚሁ ማርከስ ራሽፎርድ፣ ኖኒ ማድዌኬ እና ዶሚኒክ ሶላንኬን ነበረ ላይናፕ ውስጥ መጠቀም የቻሉት ቶማስ ቱኸል። ኖኒ ማድዌኬ በመጀመሪያው አጋማሽ ጉዳት ገጥሞት ተቀይሮ ከሜዳ የወጣ ተጫዋች ሆኗል። ሌላኛው ቤን ዋይትን በተመለከተ ደጋፊዎች ትናንት የጩኸት ድምጽ የተቃውሞ ድምጽ ቤን ዋይት ኳስ በሚይዝበት አጋጣሚ ሲያሰሙ ነበርና ከዚህ ጋር በተገናኘ ተጫዋቾቻችንን መጠበቅ ይኖርብናል የሚል ሐሳባቸውን ሰጥቷል። በካምፕ ውስጥም በጣም በጥሩ መንገድ እየሰራ የሚገኝ ተጫዋች ነው፣ ወደዚህ መምጣት ይገባዋል፣ ሊዘርቭ ያደርጋል ሲሉም ቶማስ ቱኸል ሐሳባቸውን ሰጥቷል። ምንጊዜም ቤን ዋይትን ለመጠበቅ ዝግጁ ነን። እናም እርሱ አሁን ለአዲስ ምዕራፍ ራሱን አዘጋጅቷል፣ ለእንግሊዝ ብሔራዊ ቡድን ራሱን ማሳየት ይፈልጋል ሲሉ ቶማስ ቱኸል ሐሳባቸውን ሰጥቷል። እንዳልኳችሁ ጋሪ ሳውዝጌት በነበሩበት ጊዜ ቤን ዋይት እንግዲህ ላለማምራት ወስኖ ነበረ ወደ እንግሊዝ ብሔራዊ ቡድን። ነገር ግን ቶማስ ቱኸል ጥሪ ያቀርበውለት ተጫወተ። ደጋፊውም ተቃውሞ ሲያሰማ ነበርና ነገር ግን ይሄንን እንደማይቀበሉ ቶማስ ቱኸል ሐሳባቸው እንደዚሁ ሰጥተዋል። ሌላኛው መርሃ ግብር ኔዘርላንድን ከኖርዌይ ያገናኘ የወዳጅነት ጨዋታ ነበረ። ኖርዌይ ጎል አስቆጥሮ መምራት ቻሉ። የኋላ ግን ቨርጂል ቫን ዳይክ እና ቲጄኒ ሬንደርስ 2 ጎሎችን አስቆጥረው ኔዘርላንድ ብርቱካናማዎቹ አሸንፈው መውጣት ችሏል። ቫን ዳይክን ከቫን ሄከ ጋር ነበሩ ሮናልድ ኪዮማን ማጣመር የቻሉት። በጣም ጠንካራ የመከላከል መዋቅር ካላቸው ቡድኖች መካከል ኔዘርላንድ ብርቱካናማዎቹ ይጠራሉ። ምናልባት የሚነሳባቸው ጥያቄ ፊት መስመራቸው ስላይደለም እንግዲህ ከዚህ ቀደም እንደነ ማርኮ ቫን ባስተን እንደነ ሩቨን ቫን ፐርሲ ከዚያም ባለፈ እንደነ አሪያን ሮበንን ጨምሮ ክላሲያን ሁንትላር የመሳሰሉ ሻርፕ አጥቂዎችን ያፈራች ሀገር አሁን ላይ ግን ፊት መስመሯ ስል ሆኖ አስፈሪነቱ በጣም ሞገሷ ተገፎ ነው የሚገኘው። እንደነ ዶኔል ማለን
ከዚያም ባለፈ ደግሞ ሜምፊስ ዴፓይ የመሳሰሉ አጥቂዎች ናቸው። ቬጎረስት አይነት አጥቂዎች ናቸው። እነሱም ደግሞ ጨዋታን የመቀየር ውጤትን የመቀየር አቅማቸውን ብዛም ነውና አሁን ላይ ኔዘርላንድ የግድ ፊት መስመር ላይ በአካዳሚዎቿ ደረጃ በእግር ኳስ ጥራቷ ላይ መስራት ያለባት ይመስላል። ትላንት ግን ድል ማድረግ ይችላለች። ሌላኛው ስዊዘርላንድን ከጀርመን ያገናኘ ጨዋታ ነበረ። 7 ያክል ጎሎች የተቆጠሩበት የጎል ፌሽታ የነበረበት ጨዋታ ነበረ። ትላንት ጀርመን ድል አድርገዋል። ዮናታን ታህ ጎል አስቆጥሯል። ሰርጅ ናብሪ እንደ ፍሎሪያን ቬትስ 2 ጎሎችን አስቆጥሯል። በስዊዘርላንድ በኩል ዳንዶይ ኢምቦሎና ጁዌል ሞንቴሮ ናቸው ጎሎቹን ያስቆጠሩት ለስዊዘርላንዶች። ትላንት ፍሎሪያን ቬትስ በጣም እጅግ አስደናቂ ምሽትን ነው ደምቆ ነበር ያመሸው። 2 ጎል አስቆጠረ፣ 2 አሲስት አደረገና ይሄ ፐርፌክቶ የሚባል ምሽቶች አሉ አንዳንድ ተጫዋቾችና ያንን ነበር ማስመልከት የቻለው ፍሎሪያን ቬትስ። ተጫዋቹ እንግዲህ ከሊቨርኩሰን ወደ አንፊልድ ከመጣ በኋላ በፊዚካል ባትሎች ይቸገር ነበረ። ነገር ግን ተጫዋቹ ከጊዜ ጊዜ ራሱን እያሻሻለ እያጎለበተ አሁን ላይ ወደ ሪትም እየገባ ይመስላል። ትናንት ግን በጀርመን በኩል በጣም የተለየ ጥራት ነበረ ሲያስመለክት የነበረው ፍሎሪያን ቬትስ። ትናንት በተለይ ጁሊያን ናግልስማን፣ ዮናታን ታህ፣ ሹለተርቤክ፣ ዮሹዋ ኪሚህ እንደዚሁም ደግሞ ዴቪድ ራውን ነበረ በመከላከል ስፍራ። ከዚያም ባለፈ አንጀሎ ስቲለር ይሄ ስቱትጋርት ግሩም አማካኝ ተጠቅመው ነው ሊሮን ጎረትስካና ሰርጅ ናብሪን ተጠቀሙ። ፊት መስመር ላይ ሌሮይ ዛኔ፣ ፍሎሪያን ቬትስ እና ካይ ሃቨርዝን ነበረ መጠቀም የቻሉት። እንግዲህ የጀርመን ብሔራዊ ቡድን ብርቱ ይሆናሉ ተብለው ከሚጠበቁ ቡድኖች መካከል ይቀመጣል። ስፔን እንደዚሁ ከሰርቢያ ተጫውተው ነበረ። ላሮሃዎቹ 3-0 አሸንፈዋል። ሚኬል ኦያርዛባል 2 ጎሎችን አስቆጠር። ቪቶር ሙኖዝ ደግሞ ቀሪ 1 ጎል ያስቆጠረው ተጫዋች ነው። አሰልጣኝ ሉዊስ ዴላ ፎንቴ ከጨዋታው መጠናቀቅ በኋላ ሚኬል ኦያርዛባል ወርልድ ክላስ ተጫዋች ነው ሲሉ ሀሳባቸውን ሰጥተዋል። በጣም ለርሳቸው እሳቤ የሚስማማ ተጫዋች ነው ይሄ የሪያል ሶሲዳድ ተጫዋች። ምንጊዜም ጎል ያስቆጥራል፣ ጎል እንኳን ባያስቆጥር ኢንቮልቭ ያደርጋል፣ በሜዳ ላይ እንቅስቃሴው በጣም ጥሩ ነውና እርሳቸውም ይህንን አልሸሸጉም። አሰልጣኝ ሉዊስ ዴላ ፎንቴ ስለ ሚኬል ኦያርዛባል ጥራት ተናግረዋል። ላሚን ያማል በአንጻሩ ጥሩ እንቅስቃሴ አልነበረውም። ትላንት በነበረው የጨዋታ መርሃ ግብር ላይ ተቀይሮም ከሜዳ የወጣበት አጋጣሚ ነው ያለው። እናም ትላንት ስፔን ድል ማድረግ ይችላለች። ሞሮኮን ከኤኳዶር ያገናኘ ጨዋታ ነበር። 1-1 ተጠናቋል ጨዋታው። የቦህ ጎል አስቆጥሮ ኤኳዶር ይመሩ ነበረ። ነገር ግን ኤላኑዊ ጎል አስቆጥርና ለአትላስ አናብስቱ ጨዋታቸው በአቻ ውጤት ተጠናቋል። ሌሎችም ጨዋታዎችን እንመልከት። ኦስትሪያ ዩራል ፍራህኙ ከኦስትሪያ ጋናን 5-1 በሆነ ውጤት ነው ማሸነፍ የቻለው። ሳውዲ አረቢያ እንደዚሁ በግብጽ አርለዚዮ ተሸንፋለች። ግሪክ በፓራጓይ፣ አልጄሪያ ደግሞ ጓቲማላን በሰፊ ጎል ልዩነት ከግማሽ ደርዘን በላይ ጎል አስቆጥራ 7-0 ነው ማሸነፍ የቻለችው። ሌሎች ጨዋታዎችም ነበሩ። የተወሰኑትን ዋና ዋናዎቹን ለመጥቀስ ያክል ነው። ሌላኛው ሌሊት ላይ የተደረገ ጨዋታ ነበር። አርጀንቲናን ከሞሪታኒያ ያገናኘ ጨዋታ ነበረ። እንግዲህ የዳዊትና የጎልያድ ጨዋታ ይመስላል። ነገር ግን የወዳጅነት ጨዋታ ሲሆን ራስን ለመገምገም ከዚያም ባለፈ ደግሞ ጥሩ ወዳጅነትን ለማጠናከር ነውና ትናንት አርጀንቲና ከሞሪታኒያ ተጫውተው 2-1 አሸንፏል። አልቢሴሊስቲዎቹ በኤንዞ ፈርናንዴዝ እና በኒኮ ፓስ ጎሎች ነው ማሸነፍ የቻሉት። ትናንት ሊዮኔል አንድሬስ ሜሲ ተቀይሮ ነበረ ወደ ሜዳ መግባት የቻለው። ሌላው አስገራሚው ነገር ከጨዋታው መጠናቀቅ በኋላ የአርጀንቲና መልበሻ ክፍል በሞሪታኒያ ተጫዋቾች ተጥለቅልቆ ነበረ ማሊያዎችን ለመውሰድ ማለት ነው። እንግዲህ ሞሪታኒያ ተጫዋቾች የአርጀንቲና የዓለም ሻምፒዮን ነች። እናም እንዲያውም የሮድሪጎ ዴ ፓውልን ማሊያ ተቀብለው ሲያሳዩ ነበረ እና ብዙ የሞሪታኒያ ተጫዋች ከዚህ በፊት ብዙ ባልተለመደ መንገድ በመልበሻ ክፍል እንዳለ መጥተው ማሊያዎቹን ለመውሰድ ጥረት ሲያደርጉ ተንቀሳቃሽ ምስሎችን ስመለከት ነበረ። እናም ይሄ በታሪክ የሚቀመጥ ከዚያም ባለፈ ምንጊዜም ከእግር ኳስ እንኳን ሪታይር ካደረጉ በኋላ ከከሌ ጋር ተጫዋቾቻለሁ ብለው በኩራት የሚናገሩበት ጨዋታ ነበር ማለት ነው የአርጀንቲናና የሞሪታኒያ ጨዋታ። ዛሬ የሚደረጉ ጨዋታዎችን ላደርሳችሁ። ደቡብ ኮሪያ ከአይቮሪ ኮስት ይጫወታሉ። ሴኔጋል ከፔሩ ይጫወታሉ። እንግዲህ የሚጠበቅ አንድ ሁነት አለ። የሴኔጋል ብሔራዊ ቡድን እንደምናውቀው ካፍ በይፋ ዋንጫውን ለሞሮኮ ስለማሳካቷ ገልጾ ነበር። ነገር ግን ለካስ ይግባኛቸውን ጠይቋል። አሁን እሱ እየተገመገመ ነው። ነገር ግን ፈረንሳይ ላይ አሁንም ከደጋፊዎቻችን ጋር ሰለብሬት እናደርጋለን እንደላችንን እያሉ እየተናገሩ ይገኛል። ዓለም ማን ሻምፒዮን እንደሆነ ያውቃል ሲሉ መናገራቸው ይተወሳል። ከፔሩ ጋር ይጫወታሉ። ካናዳ ከአይስላንድ፣ ስኮትላንድ ከጃፓን፣ ሃንጋሪ ከስሎቬኒያ፣ ዩናይትድ ስቴትስ ኦፍ አሜሪካ ከቤልጂየም ዛሬ የሚደረጉ የወዳጅነት ጨዋታዎች ናቸው። ጥቂት አጫጭር መረጃዎችን ላጋራችሁና ቆይታዬን አጠቃላለሁኝ። ሮይ ሆጅሰን ወደ አሰልጣኝነት ተመልሷል። እንግዲህ የብሪስቶል ሲቲ አሰልጣኝ መሆናቸው ነው የታወቀ። ብሪስቶል ሲቲ በቻምፒዮንሺፕ አሁን ላይ የደረጃው እጅግ አናሳ ነው። 16ኛ ደረጃ ላይ የተቀመጠውና ሮይ ሆጅሰን አሰልጣኝ ሆነው መሾማቸውን መረጃዎችን ስመለከት ነበር። ሌላው ሌናርት ካርል ትላንት ለጀርመን የመጀመሪያ ዴቢዩን አድርጓል። የመጀመሪያ ጨዋታውን በ18 ዓመቱ አድርጓል። የባየር ሙኒክ ተጫዋች በጣም ባለክህሎት ተጫዋች ነው። እናም ለጀርመን ወደፊት ተስፋን ከተሰጣቸው ተጫዋቾች መካከል የሚቀመጥ ተጫዋች ነው። ሌላኛው የሚነሳው ጉዳይ ከራፊና ጋር በተያያዘ ነው።
ብዙ ጊዜ ኢንተርናሽናል ብሬክ የፊፋ ቫይረስ በሚል ስም ይሰጧል። ምክንያቱም ተጫዋቾች ወደ ሀገራት ጨዋታዎች ካመሩ በኋላ ጉዳት ይገጥማቸው ነው። ማዶኬን ትናንት ሳነሳ ነበረ። ላኛው ራፊንሃ ነው። ይሄ ለባርሴሎና በጣም መጥፎ ዜና ተሰምቷል። ከ4 እስከ 5 ሳምንት በጉዳት ከሜዳ እንደሚርቅ ራፊንሃ ታውቋል። መረጃዎችም ትናንት ሲወጡ ነበረ። በዚህ ምክንያት በላሊጋ ከአትሌቲኮ ማድሪድ፣ በአውሮፓ ቻምፒየንስ ሊግ ከአትሌቲኮ ማድሪድ በደርሶ መልስ፣ ከኤስፓኞል፣ ከሴልታ ቪጎ፣ ከሄታፌ ምናልባት ደግሞ የአውሮፓ ቻምፒየንስ ሊግ ካለፉ ሩብ ፍጻሜ የግማሽ ፍጻሜ የመጀመሪያው ዙር ላይ ያልፈው እንደሚችል ተገልጿል። ይሄ በጣም መጥፎ ዜና ነው ለብሉግራናዎቹ። ምክንያቱም የፊት መስመራቸው ላይ እጅግ አስደናቂ አቅም እያስመለከተ የሚገኝ ተጫዋች ነበረ። እናም እንግዲህ የፊፋ ቫይረስ ከተጠቁት ክለቦች መካከል ባርሴሎና ዋነኛውና ቀዳሚው ሆኗል ማለት ነው። እና ራፊንሃ ለ4 አሊያም ደግሞ ለ5 ሳምንታት በጉዳት ከሜዳ እንደሚርቅ ታውቋል። ሌላኛው ካራገር አንድ ሀሳብ ሰጥቷል። እንግዲህ ሞሳላህ በቅርቡ በዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ማሳወቁ ይታወቃል። ታዲያ በሊቨርፑል ታሪክ የምንጊዜ ምርጡ 6ኛ ተጫዋች አድርገዋለሁ ብሏል ካራገር። የመጀመሪያው ኬኒ ዳግሊሽን ያደረገው፣ ሁለተኛ ስቴቨን ጄራርድ፣ ሶስተኛ ግራሃም ሶነስ፣ አራተኛ ኢያን ሮሽ፣ አምስተኛ ጆን ባርነስ፣ ስድስተኛን ሞሳላህ በሊቨርፑል እግር ኳስ ታሪክ የምንጊዜም ምርጡ 6ኛ ተጫዋች አድርጌ ያስቀምጠዋለሁ ሲል ካራገር ሀሳቡን ሰጥቷል። በመጨረሻም የኦሊ ሆነሽን ሀሳብ ላጋራችሁ። የሙኒኩ ሰው ኦሊ ሆነሽ አንድ ሀሳብ ሰጥቷል ማይክል ኦሊሴን በተመለከተ። በተለይ ሊቨርፑል ጋር ስሙ በጥብቅ እየተነሳ ይገኛልና ማይክል ኦሊሴን እንደማይሸጡት ተናግሯል። ኦሊ ሆነሽ ምናልባትም 200 ሚሊዮን ዩሮ እንኳን ቢቀርብልን አንሸጥም ሲሉ ሀሳባቸውን ሰጥቷል። የእንግሊዛዊ ፈረንሳዊ መስመር ተጫዋች ወደ ሙኒክ ካመራ በኋላ በጣም የተለየ ጥራትን ከክለብ አጋሮቹ ከሃሪኬንና ሉዊስ ዲያዝ ጋር እያሳየ ይገኛል እና በመጪው ክረምት ትልቅ ክለቦች አይናቸውን አሳርፈውበታል። ሪያል ማድሪድን ፈላጊ ክለብ ነው ተብሏል። ነገር ግን ኦሊ ሆነሽ 200 ሚሊዮን ዩሮ እንኳን ቢቀርብልን ማይክል ኦሊሴን አንሸጥም የሚል ሀሳባቸውን ሰጥቷል። ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜ ያሳልፍ ያለው ሰናይ ጊዜን ተመኘው።